ክፍል 6 የወሲብ ሱናሜ። አደራ የደጅሽ አበባ የጓሮሽ ቡቃያ አረንጓዴ ለብሶ በንቦቹ ጥድፊያ መጣጭሽ በርክቶ ቀሳሚሽ ቢበዛ ቦታዋጭ እንዳይገባ ከመደብኩት ጓሮሽ ኮትኩቼ በዚያም ሳምሽ። የጤና ባለሙያው ያለ ዕድሜ ጋብቻን በተመለከተ ሞክ ብሎ እያስተማረ ነው። ባለሙያው የ89 ዓመቷን እማሆይ ሰውነትን ያለ ዕድሜ ጋብቻን አስከፊነት በተመለከተ እንዲናገሩ ጋበዛቸው። እኔ በዚህ ሁሉ ዕድሜ ሴት ልጅ በግብረ ሥጋ ግንኙነት ሕይወቱ አልፎ ለቅሶ ወጥቼ አላውቅም። እኔም በ13 ዓመቴ ጀምሬ ትዳር ይዣለሁ። ምን ሆኑ? ምንም አሉ። የዛለ ሰውነታቸውን ወሲባዊ ወጉ እያነቃቃው። የጤና ባለሙያው ሌላ አርሶ አደር ጠየቀ። አይ አለ ከመቀመጫው እየተንቀሳቀሰ። አይ ወንድ ከሆነለት የሴት ልጅ ገላና ምድር የማይችሉት የለም። እኔም እንደማሆይ ሰውነት በጎጣችን ሴት ከወንድ ጋር ተኝታ የሞተችበት ዘመንን አላስታውስም። እግዚአብሔር የሴትን ልጅ ጫጉላ በገቢውና በወጪው ልክ እንዲሰፋና እንዲጠብ አድርጎ ሰፍሮ ሰርቶታል። በእግዚአብሔር ሥራ ጣልቃ አትግቡ ብሎ ሽንጡን ገትሮ ሞገተ። መቼስ ወሲብ አናጋሪና አሟጋች ርዕስም አይደል? ከዚያ በኋላ የጤና ባለሙያው ስለ ፊስቱላ እየተንተባተበ ለማስረዳት ጣረ። ስለ ያለ ዕድሜ ጋብቻ ማህበራዊ ቀውስም ተነተነ። ያለ ዕድሜ የሚደረግን ወሲብ ችግር ማህበረሰቡ አልተረዳውም ማለት ችግሩ የለም ማለት አይደለም። ዳሩ ወሲባዊ ችግሮች በይፋ አይወሩምና ተጎጂዎች አፍነውት ይሞታሉ። የባለሙያውን ትንታኔ ላንመለስበት እንዝጋውና ስለ ወሲብ እናንሰላስል። ነገሩ ወሲብ ስሌት አይደለም፣ ስሜት ነው። ስሜት ደግሞ አይቀመርም፣ አይሰላም። ግን ወሲብ ኬሚስትሪ አይደለም እንዴ? ነው ባዮሎጂ ነው። ወሲብ የተፈጥሮ ሳይንስ ትምህርት ከሆነ ቀመር ይፈልጋል። በመጽሐፍ ቅዱስ በኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ የዘሩ ፍሬ የተቀጠቀጠ አባላ ዘሩም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እኔ ግን ጃንደረባ ሆንህም አልሆንህም እንደ አዲስ ኪዳን ሰባኪ ይህንን ጽሑፍ በነፃነት እንድታነብ ፈቅጄልሃለሁ። ድሮ በጦር የተማረከ ወታደር ከነፍጡ በፊት የወንድነት መለያውን ይነጠቃል። ከዚያም በስልብነቱ ወይም ጃንደረባነቱ የወሲብ ጡረተኛ ሆኖ የቤተ መንግስቱ ሹመኞችን ወይዛዝርት በታማኝነት ይጠብቃል። አንዳንዶች ጥንታዊ ግንባታዎቻችን የወንድን ብልት የምርኮ መስዋዕትነት ለማዘከር ቅርጹን ይዘው እንደተሰሩ ይናገራሉ። በሮምና በህንድ በግሪክና በሜሶፖታሚያ የወሲብ አካላት ሐውልት ቆሞላቸዋል። ዞሮ የወንድ ብልት ታግሎ የሚያታግል በታሪክ ውስጥ የገነነ እርስ ተካይ አርበኛ ነው። የሴቷም የፍጥረት ሁሉ በር ነው። እንደ ሀበሻ መደበኛው ወሲብ በእነዚህ ሁለት ተቃራኒ መግነጢሳዊ አካላት መካከል የሚደረግ መንፈሳዊና አካላዊ ተግባቦት ነው። የሰው ልጅ ከፍጥረታት ሁሉ ወሲባሙ ነው። ወሲብ ከመጋረጃ በስተጀርባ ስለሚከወን ፊት ለፊት ሲወራ ታምር ይመስላል እንጂ የሰው ወሲባምነት ደረቅ ሐቅ ነው። እንስሳት በየዓመቱ አሊያም በወራት ልዩነት ተራክቦ ይፈጽማሉ። የሰው ልጅ ዓመቱን ሙሉ ከወሲብ ጋር ቢወዘት አይጠግብም። በእርግዝና ወቅት እንኳን ወሲብ በተለየ ምክንያት ካልሆነ ብዙ አይከለከልም። የዕለት ከዕለት የሰው ልጅ ቀዳማዊ አጀንዳ ወሲብ ነው። በእያንዳንዱ ሰው ጀርባ የተደበቀ እንደ እሳተ ገሞራ የሚገነፍል የጋለ ሽርሙጥና አለ። ግን ሽርሙጥናው አደባባይ እንዳይወጣ ባህልና ልማድ እግር ከወርች አስሮታል። ሰው ከልብ ምቱ ይልቅ ወሲብ የሚለው ቃልና ስሜቱ ፈጥኖ ይመታል። በወሲብ ነዲድ በጋሉ ወላጆቻችን ስሜት ቅጽበት የተፈጠርን ልንጸነስ ያልታቀድን የወሲብ ፍሬዎች ነን። ወሲብ አራተኛው የሰው ልጅ መሰረታዊ ፍላጎት አድርገው የሚመድቡትም ብዙዎች ናቸው። ግን ያለ ወሲብ መኖር ይቻላል። ገዳማውያን መነኩሳት ያለ ወሲብ ኖረዋል፣ እየኖሩም ነው። እና አይዛክ ኒውተን፣ ሊዮናርዶ ዳቫንቺ፣ ማዘር ቴሬዛ፣ ፈላስፋው ኢማኑኤል ካንት ከስራቸው ጋር ተጠምደው በሕይወት ዘመናቸው ወሲብ እንዳልፈጸሙ የየህይወት ታሪካቸው ያሳያል። ወሲብ ወደዚህ ምድር ለመምጣት የፍጥረት ሁሉ በር ነው። ለውለታውም ወንዶች የሴትን ልጅ ዳሌና ጡት ሲያማትሩ ይውላሉ። በዓለም ላይ ብዙ ተመልካች ያለው ዳሌና ጡት ሳይሆን ይቀራል። ተመልካች ያጡ የቴሌቪዥን ጣቢያዎች የሴትን ልጅ ጡት አጋልጠው ዜና እያስነበቡ ነው። በቆንጆች ወሲብ ቀስቃሽ እንቅስቃሴ እያማለሉ ማስታወቂያ እየሰሩ ነው። ሴቶችም ከወንድ ልጅ ደረት ላይ በአይን መጫወት ያበዛሉ። ጨዋታውም አያስከፍልም።
ይህ የሰው ልጅ የተፈጥሮ ስነ አካላዊ ወይም ባዮሎጂካል የመሳሳብ ባህሪ ነው። ስለ ልቁ ወሲብም ፈታ ብለን እናውራማ። በስንቱ ታስረን እንችለዋለን። የወሲብ ወግ ከፈገግታ ጋር ይጣፍጣል። ነገሩ ፈገግታ እኮ ራሱ ወሲብ ነው። ወሲብ የተመስጦ ደም ፍላት ነው። ቆንጆዎች ሁሉ በአይን እንደተወሰቡ ይኖራሉ። ከአምላክ ትእዛዛት መካከል አታመንዝር የሚለው ባህር ከፍሎ የመሻገር ያህል ይከብዳል። ቢከብድም ግን በባህል መርከብ መቅዘፍ ይቻላል። በአንድ ሌሊት ብቻ በዓለም ከ130 ሚሊዮን በላይ ሰዎች በወሲብ ተጣምደው ያድራሉ። ወሲብ ቢያንስ በቀን ብቻ ለ130 ሚሊዮን ሰዎች ተግባራዊ አጀንዳ ፈጥሯል ማለት ነው። የወሲብ አብዮት የሮምን ስልጣኔ ክፉኛ እንደ ሸርተቴ እያጫወተ አዳልጦ መቀመቅ ውስጥ ጥሎታል። ብዙ የታሪክ ጸሐፊዎች የሮም ገናና ስልጣኔ በአውሮፓ ሜዳ ላይ ተዘርሮ የወደቀው በልቅ ወሲብ በተፈጠረ ማህበረሰባዊ ቀውስ መሆኑን ያስረግጣሉ። የወሲብ ቀውስ የሚለውን ነገር ሳነሳ ሹፌሩ ዳን በአይኔ ከማረሚያ ቤት እንደ ጥላ ውልብ ይልብኛል። እስር ስር በፖለቲካ ምክንያት በሽብር የታሰረ ፖለቲከኛ ወይም ጋዜጠኛ እንዳይመስላችሁ። ብዕር እንደ ነፍጥ የሚያሸብርባት ሀገር ስለያዝን ደፋር ጸሐፊ ሁሉ እስር ቤት እንደሚሆን ልቦናችን ይዘግብብናል። ተቃዋሚ የተባለ ሁሉ ምኒልክ ቤተ መንግስት ሳይሆን ማረሚያ ቤት እንደሚገኝ የዘመናችን ነፋስ ያደርሰናል። ፖለቲካ ሲከፋ ማረሚያ ቤቶች የሐሳቢያን ማዕከል ሆነው ዩኒቨርሲቲዎች የሐሳብ ተበዳሪ ተቋም ይሆናሉ። ሀገርን በብድር ሐሳብ ትመራለች። ለማንኛውም ዳን የፖለቲካ እስረኛ አይደለም። ዳን የሚወዳትን ሚስቱንና ልጆቹን ለማስተዳደር ከጅቡቲ እስከ መተማ የከባድ ተሽከርካሪ ሹፌር ሆኖ ሰርቷል። የድሬዳዋን ሙቀት የመተማን ወበቅ ሁሉ አሸንፎ ለሚስቱ ታምኖ ቆይቷል። ለልጆቹ ሲል አንገቱ እንደ ለል እንዳቀፈው እንደ ወንዝ ዳር ተክል ሰብሮ ኑሯል። እንደኔ ግን አትሆኑ ይላል ሁሌም ዳን ለማረሚያ ቤት ጠያቂዎቹ። ዳን በትንሽ አጋጣሚ ከሚስቱ ጋር ተኳርፎ አንተ ወንድነት የለህም ትለዋለች። ወንድነት ባይኖረኝ ብርቴንና ወይኗን የመሰሉ ልጆች ወልዳለሁ ብሎ ይመልሳል እየተኩራራ። ሚስትም ለዘመን በውስጧ ድንኳን ውስጥ ወሽቃ ያስቀመጠችውን የህላዌዋን ፍጻሜ ሚስጥር ድንገት በጋለ ንግግሯ ውስጥ ትልክ ይላል። ኤጭ እኮ ብርቴና ወይኗ ያንተ ልጆች ዕቃ የሽንት ቱቦ ብቻ እንደሆነ ማን በነገረህ? ንግግሯን አልጨረሰችውም። ዳን ከ80 ሚስቱ አንደበት በጅምር የሰማው ነገር አቅሉን አሳጥቶት ዝም በይ ብሎ ሐሳቡን ሳይጨርስ ማደንዘዣ እንደተሰጠ ታካሚ በቁሙ ደነዘዘ። ከዚህ ቀደም ሰው አልሰማ ብሎ እንጂ ለስራ ሲዋከብ ሚስቱ ከቅርብ ጓደኛው ጋር እንደምትማግጥ ሰምቷል። ለማመን አልሆንለት ያለው ዳን የ7 እና የ5 ዓመት ልጆቹን አቅፎ እየሳመ ሆስፒታል ወስዶ ዘረመል አስመረመረ። የልጆቹ የዘረመል ውጤት እንዳስነበበው በምንም ሁኔታ ከዳን ጋር የሚገናኝ ስጋዊ እንጥፍጣፊ ዝምድና እንኳን የላቸው። ድፍን 7 ዓመት በበረሃ እየዋተተ ያሳደጋቸው ልጆች በቅጽበት የሩቅ ሰው ሆኑት። ልጆቹን በፍቅር የሚስምበት ከንፈሩ በርደ መሬት እንደተመታ ምድር ተናወጠ፣ አበደ። እብድ ሆኖም ባለቤቱን እስከ ልጆቹ ገሎ የእድሜ ልክ እስራት ተበይኖበት ሕይወቱን በጸጸት በስር እየገፋ ነው። ልቅ ወሲብ ብዙ ልጆችን ያላባት አስቀርቷል። በትዳር አለመታመን በትውልድ ላይ መፍረድ ነው። በገመና ሳጥን ተቆልፎ እንጂ የዳን እውነተኛ ታሪክ የብዙ አባቶችን በር አንኳኩቷል። የሮማን ስልጣኔ አወዳደቅም ከዚህ የተለየ አልነበረም። ሮማውያን በስልጣኔያቸው ሁሉ ቅጥ ያጣ ወሲብ ተጋብቶባቸው ግብረ ሰዶማዊነት ሳይቀር እንደ ኖህ ዘመን ከተሞች እንደ ሶዶምና ገሞራ ፈትኗቸው ነበር። እንደ ኖህ ቀድመው ሐመር ወይም መርከብ ስላልሰሩ ገናና ስልጣኔያቸውን ከውድቀታቸው ማሻገር አልቻሉም ነበር። ኖህማ የቁጣው ዝናብ ከመውረዱ በፊት መሻገሪያ ሐመር አዘጋጅቶ ነበር። ሮማውያን ግን ስላላዘጋጁ ወጀቡን ማለፍ ተስኗቸው ከግብጽ እስከ እስራኤል ከሊቢያ እስከ ግሪክ ሜዲትራሊያን ባህር ተከትሎ የተዘረጋ ሰፊ ግዛታቸውን ተነጠቁ። ሮማውያን የወሲብ ክብረ በዓል ሁሉ እያዘጋጁ በአደባባይ ወሲብ ይፈጽሙ እንደነበረ በታሪክ ተሰንዷል። ወታደሩና መሳፍንቱ ጠመንጃውንና ወንበሩን እየተወ እርቃኑን ባልጋ ስር ተወሸቀ። በወሲብ የተዘፈቀውን የሮም የቻክ አስተዳደር ጀርመናውያን በቀላሉ ፈነገሉት። መቼም የሮሙን ቄሳርና የግብጿን የክሊዮፓትራን ፍቅር ማስታወስ ተገቢነት ይኖረዋል። ሁለቱ የሀገርን ሉዓላዊነት በትራስ ስር ቀብረው በጭናቸው ስር እያነጉ ግዛታቸውን ሁሉ ዘንግተው ነበር። በኋላም ቀውሱ አስቸጋሪ ሆኖ በየትውልድ ትከሻ ላይ ተወራርዷል። ባህል እንደ አሮጌ ልብስ እየተጣለ ሲሄድ ወግ ያለው ወሲብ እንደ ሳልቫጅ ይረክሳል። ሰው ያለ ልዩነት ያለ ምንም ነውር አካሉን የወሲብ እርሻ ያደርጋል። አልጋ ቤቶች 24 ሰዓት ስራ ላይ ይጠመዳሉ። በዚህን ጊዜ የተቃራኒ ጾታ ወሲብ ዘልማድ ይሆናል። ማፈርና የወሲብ ምስጢርነት እየላላ ይመጣል። ትዳር እንደ ታሪክ እያደረ ይርቃል። 80ም እንደ ሰነፍ ተማሪ የፈተና ወረቀት በየመንገዱ ይቀደዳል። የልቅ ወሲብ አደጋው ከዚህም ከፍቶ የተቃራኒ ጾታ ወሲብ እየተሰለቸ ይመጣና የተመሳሳይ ጾታ ወሲብ መልኩን ቀይሮ ብቅ ይላል።
የወሲብ ውበቱ ሚስጥርነቱ የተከበረ መሆኑ ተናፋቂና ጉጉት የሚጭር መሆኑ ነው። በግልጽ ያለምንም ገደብ ወሲብ ከተስፋፋ ተራ የመንገድ ዳር ክዋኔ ይሆናል። የሰው ልጅ ደግሞ አዲስ ነገር ስለሚፈልግ ሌላ ነገር እንዲላመድ ተፈጥሮ የስሜት ወታደር አዝምታ አምባገነን ሁና ታዝዘዋለች። በአዲስ አበባ ከተማ ብዙ ወንዶች ተደፍረው ሰሚ አጥተው ቀርተዋል። በክልል ከተሞችም ወንዶች በወንዶች መደፈራቸውን ቀጥለዋል። ሴቶችም ከጾታቻቸው ጋር ወሲብ መፈጸም ጀምረዋል። የዚህ ሁሉ መነሻው ልቅ ወሲብ ነው። በልቅ ወሲብ እርካታ ሲጠፋ ወደ ግብረ ሰዶማዊነት ይሸጋገራል። ከብዙ የፍቺ ሚስጥሮች ጀርባ ከ80% በላይ የወሲብ ጣጣ እንደ ቀንድ አውጣ ገባ ወጣ እያላለ። ከአንድ ጠበቃ ጓደኛዬ የፍቺ መዝገብ ላይ ያየሁት ምክንያት ግን ከባድ ነበረ። እስኪ እዚህ ላይ ላብነትን ዘንቀው። ሚስት ከሌላ ወንድ ጋር በአጋጣሚ ስትወሰልት ወሻሚዋ ወሲብ ባልተለመደ የአካል ክፍሏ ተራክፎ ነን ቫጂናል ሴክስ አስለምዷታል። ከዚህ በኋላ በቃ ከባሏ የምታገኘው መደበኛ ወሲብ አባ ጨጓሬን የማቀፍ ያህል ቀፈፋት። አብሮ ለማንጋት አይደለም አብሮ ለመዋል ስለሰለቻት ሌላ የወሲብ ጓደኛ ፍለጋ የልጆቿን አባት እንደፈታችው ቃሏን አስቀምጣለች። ብዙ ሴቶች ባልተለመደ የአካል ክፍል ወሲብ መፈጸማቸው ያለ ትዳርና ያለ ልጅ እያስቀራቸው ነው። አንዳንድ የጽሑፍ ነጋዴዎችም የወሲብ አቅጣጫ ወይም ፖዚሽን፣ የወሲብ አይነቶችና አሳሳሞች፣ ሴትን በወሲብ የማማለል ጥበብ፣ የፈረንሳይ የወሲብ አሳሳም እያሉ ወሲብን ከአውሮፓ በተቀዳ ስልጠናና መርህ እየመሩት ነው።